ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ አንዴ ክትፎ አንዴ ቅቅል አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው። ከአሶሳ በተነሱ አውቶቡሶች ላይ አሳዛኝ የተባለ መረጃ ተሰምቷል። እስካሁን ባለው መረጃ 5 መኪኖች ተቃጥለዋል። ሹፌሮችን ጨምሮ ከ30 በላይ ተሳፋሪዎችም ተገድለዋል። ሰብስክራይብ ለምንድን ነው የማታደርጉት? አሁን ከአሶሳ በተነሱ አውቶቡሶች ላይ አሳዛኝ የተባለ መረጃ ተሰምቷል። መነሻቸውን ከአሶሳ አድርገው ማንኩሽ ከተማ አድረው በዛሬው ዕለት ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በታጣቂ ኃይሎች በተፈጸመ ጥቃት እጅግ ዘግናኝ ኢሰብአዊና አረመናዊ ድርጊትም ተፈጽሟል። እስካሁን ባለው መረጃ 5 መኪኖች ተቃጥለዋል። ሹፌሮችን ጨምሮ ከ30 በላይ ተሳፋሪዎችም ተገድለዋል። ከ50 በላይ ሰዎችም እንደቆሰሉ መረጃዎች ያመላክታሉ። ለሰማዮች ነው እንግዲህ በትላንትና ነው የዜና የሰማውና በጣም ልብ ይነካል። በኢትዮጵያ ውስጥ የእገታው ነገር የአፈናው ነገር አሁንም ላይ እንግዲህ ተጠቅፎ ቀጥሏልና በመተከል እንግዲህ ኦልሞስት ወደ 30 ሰዎች ሞተዋል። 50 በላይ ሰዎች እንግዲህ የት እንደገቡ አይታወቅም። ይኑሩ ይሞቱ አይታወቅም። ታግተው የተወሰዱም አሉ ነው የተባለው። ከነዘማን እነዚሁ ደግሞ እንግዲህ 2 የህዝብ ማመላለሻ አውቶቡሶች ተቃጥለዋል። ከዛ በተጨማሪ ደግሞ ወደ 3 ነው ከዛ በላይ የሚሆኑ የግለሰቦች መኪና ተቃጥሏልና በአጠቃላይ ኦልሞስት ከ5 መኪና በላይ ተቃጥለውና በጣም ልብ የሚነካ ነው። እዚጋ እንደምትመለከቱት እንግዲህ ማሳየት ብንችል እንግዲህ እዛ የረገፉ ሰዎችን ማሳየት እንችል ነበር። ያው እዚጋ የዩቲዩብ ህግ እንግዲህ ሬሳ ማሳየት ስለማይፈቅድ ነውና ቴሌግራም ታገኙታላችሁ ነው ወይስ ቪዲዮ ወይስ በዚህ ጉዳይ ላይ የሞቱ ነፍሳትን እግዚአብሔር አምላካችን ነፍሳቸውን ይማር፣ ነፍሳቸውን በአጸደ ገነት ያኖራት ፈልጋለሁ። የታገቱት ያፍኑትንም እግዚአብሔር አምላካቸው ወደ ቤታቸው ይመልሳቸው። እንደዚሁም ደግሞ ንብረታቸውን ያውትንም ንብረታቸውን እግዚአብሔር አምላካቸው ይተካላቸው ለማለት ፈልጋለሁ። በጣም ነው የሚያሳዝነው። ኢትዮጵያ ውስጥ ሰላም አለ፣ ሀገሪቷ ሰላም ነች፣ እያደገች ነው የምትገኘው፣ ብልጽግና አለ በሚባልበት ሀገር እንደዚህ አይነት ነገር በጣም የሚያሰጋ ነገር ነውና እግዚአብሔር አምላካችን እንግዲያችን ሰላም ያደርግልን። ቀጣይ የምንሄደው እንግዲህ ወደ መከላከያ ሰራዊት ነው። ወደዚህ ጉዳይ መለስበታለሁ። ወደ መከላከያ ሰራዊት ጉዳይ ስንሄድ እንግዲህ ባለፈው ማሳይቻችሁ ነበር። በቢሾፍቱ እንግዲህ ሰጥር የሚገኘው ነገር በቢሾፍቱና በአዳማ ብዙዎችን እያሰጋ ነው የሚገኘው። መከላከያ ሰራዊት እንግዲህ ሰልፍ ወጥቷልና እስኪ ተመልከቱ። መጀመሪያ Seri, Amni,
kana Mujajiru Irate Alamayo Nurra Akasu Sanyirabi Gosaran Indenu Nuti Oromon Tokicha Nuti Oromon Tokicha Anesa Anuti Mama Itiramne Oromon Tanara Abatu Haramo Oromo Akade Ube Alamayon Mirga Kenya Ibera እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማን ሀገሪቷ ትዝማን ይትከኛ ነው አደረገው ቄሮ ነው አደረገው በጣም ነው ልብን የሚነካው። እንግዲህ የመከላከያ ሰራዊት ሀገርን በጠበቀ ህዝብን በጠበቀ ትላንትና ለእናንተ ስልጣን ብሎ በተጋደለ እግሩን ባጣ እጁን ባጣ አይኑን ባጣ ዛሬ ደግሞ በዚህ መንገድ ተጠቅሞ ጣሉን ብለው ራሳቸው ብራቸው አንደበት እስኪናገሩ ድረስ ዝም ብሎ መመልከቱ እኔ ለመንግስትም መልካም ጥሩ አይመስለኝም። በጣም ነው የሚያሳዝነው። መከላከያ የተከበረው ሊከበር ሲገባ ሊፈራ ሲገባ በዚህ መንገድ ሰልፍ ወጥቶ ህዝቦቻችን የት ናችሁ ለምን አሰሙንም ተጠቅሞ ጣሉን እያሉ ሲናገሩ መስማት በዚህ መራመድ ሳይችሉ ክራንች ይዘው በዚህ መንገድ ሰልፍ መውጣታቸው እና ጭራሽ ይሄ ነገር በጣም ምንን ያሳዘነኝ ሚዲያ ላይ ያለመወራቱ። ማንም ሰው በዚህ ጉዳይ ላይ ሲናገር አልሰማውም። ዜናም አልሰራበትም። ያው አነ ዜናዎች ዩቲዩብ ላይ የምንመለከትም ቲክታክ ላይ እነዚህ ዜና የሚሰሩ ልጆች የምናውቃቸው ልጆች አሉ። እነ ብሩክ ኒውስ እነ ሙሴ ሰለሞን ሌሎችም አሉና ሌሎች ቲክታከሮችም አሉ በዚህ ጉዳይ የሚተናትኑ እና በእነዚህ ጉዳይ ምንም ሲናገሩ አልሰማውም እና በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው የሚያሳዝነውም በጣም ነው። መንግስትም ይሄን ነገር እያየ ቢሾፍቱ ማለት ከአዲስ አበባ አንድ ታክሲ በሉት በጣም ቅርብ ነው ለአዲስ አበባ ዋና ከተማዋ አጠገብ የምትገኝ ከተማ ላይ በዚህ መንገድ ሰልፍ ተወጥቶ ህዝቡ ተቆቅረናል እያለ ሲናገር መሰብ ወንድነው ህዝብ አልኩኝ የሚል ወታደር መከላከያ ሰራዊት እንግዲህ ትላንትና ለና ስልጣን ነው የሞት ነው ለመናገር ምን ለማለት ፈልጌ ነው ለስልጣን ለማቆየት ብለው ወይ ደግሞ ለና ስልጣን ብለው ተሰውተው እግራቸውን እጃቸውን አጥተው አሁን ደግሞ ተጠቅሞ ጣሉን እስኪ ድረስ ዝም ብሎ መመልከታችሁ መልካም አይመስለኝምና በተቻለ አቅም ግን ምላሽ እንዲሰጣቸው አንፈልጋለሁ። ተቀናሽ መከላከያ ሰራዊቱን በቦርድ ወጣው አካሉን አጉሎ የመጣና በየቦታ የወደቀውን ለምን አንስታችሁ አድራይታችሁ ማረፊያ ቦታ ሰጡትም? ለምን አድራይታችሁ ከቦታ ወደ ቦታ ማረፊያ ቦታ ላይ ሰርታችሁ አንድ ቦታ ላይ የማታሳርፉት የሚባል ጥያቄ ስጠየቅ ይሄን ነገር በአንድ ጊዜ ለመፍታት የሀገሪቷ ኢኮኖሚ አይችልም። የፖለቲከኛውን ግን 25 ሚሊዮን ብር መኪና ገዝቶ መስጠት አገሪቷ ትችላለች። ለወረዳ አስተዳደሩ የ50 ሚሊዮን ብር መኪና ገዝታ መስጠት ትችላለች። በየወረዳ ያለውን 10 እና 20 ሺህ ከዛም ያነሰ ብዛት ያላቸው እንዳጠቃላይ በየቦታ ያሉትን መከላከያ ሰራዊቱን እያደራጁ አንስተው የጭቃ ቤት እንኳን ሰርቶ አካል ጉዳተኞችን የጭቃ ቤት ሰርቶ እንኳን ማሳረፍ የማትችል አገር ለፖለቲከኛው ግን ስንት የ50 ሚሊዮን የ100 ሚሊዮን የ20 ሚሊዮን የ15 ሚሊዮን ብር መኪና ገዝታ መስጠት ትችላለች። ይሄ ነው ማን ነው ላግተው? እስኪ ከፖለቲከኛውና ከመከላከያ ሰራዊቱ ማን ነው አገር ወዳድ? አሰግጭው ነገር ኢትዮጵያን ወዳድ ከልቡ መከላከያ ሰራዊቱ ወታደሩ ነው። ትናንትናም ፖለቲከኛ ነበር። ትናንትና ወዲያም ፖለቲከኛ ነበር። ሲሸነፍ ላሽ ብሎ ወደ ሜድበቶ ተናክቶታል። ያዞን ይዞ አመልጧል። ዛሬም ፖለቲከኛ አለ። ሲሸነፍ ነገ ዞር ይላል። መከላከያ ሰራዊቱ አብሯት ቁጭ ብሎ እየደማ እየቆሰለ አብሯት ይኖራል። አሜሪካ ሄድም ቻይና ሄድም አውስትራሊያ ሄድም የትም ሄድም አገሩ ላይ ይሞታል፣ አገሩ ላይ ይቀበላል መከላከያ ሰራዊቱ። ስለዚህ ለመከላከያ ሰራዊቱ ተቀናሽ መከላከያ ሰራዊቱ ልታስብ ይገባል ነው። ይሄን ስናገር ፖለቲከኛው ስለምነካካችሁ ትንሽ ቃላቶች ጠንከር ያለ ስናገር ነገር ማጠምዘዝ መሞከር ትችላላችሁ፣ አድርጉት። ለዚህ ጭንቅለኝ አይ ዶንት ኬር አባውት 27 ዓመት ለሀገር ነፃ አፈርደቼ ብልቼ አገልግያለሁ። የኔ ቤተሰብ ሙሉ ወታደር ነው አገልግሏል። ልጆችም ወታደር ውስጥ እያገለግሉ ነው። ለዛ ነው የምናገረው። ሰራዊቱ
ለአገሩ አገልግሎ ከመጣ በኋላ እንዴት እንደተራተው ታያል። ከትልቅ ማማ እንዴት ባንዴ ተምዘግዝቆ ወድቆ እስፓልት ዳር ይወድቃል ነው። እኔ የወታደሮች አባት ነኝ፣ ይሰማኛል። ይሄን ተናገርክ ብለው የፈለገ ሰው እንኳን እዚህ ላይ አንጠልጥሎ እንዲያርባ አዘቅዝቆ ከፈለገ መግደል ይችላል። እናገራለሁ። ዛሬ ምን ነገር ሰራዊቱ ተቀናሽ መከላከያ ሰራዊቱ አፈርደቼ ይበላ ነው። ለማኝ የሆነ ነው ያለው። በየቦታ እየወደቀ ነው ያለው። ዞር ብሎ የሚያዩ የለም። ሁሉም አይኑን አገላምጦ ነው የሚያው እንጂ አይዞ ወንድሜ ለሀገሬ ነው የሚል የለም። ለመንግስት ብለህ ነው። ግማሹ ለወያኔ ስትወጋ ነው የሞት ከላል። ግማሹ የብልጽግና ወታደር ነው ይልሃል። አይምሮህን ቶርች ያደርጋል። በቃ ቶርች ነው የሚያደርግ የሰው ወሬ። ምን ለመናገር 25 ሚሊዮን ብቻ አይደለም ወንድማችን እግዚአብሔር ትልቅ ነገር ነው ያነሳውና 98 ቢሊዮን ብር የበሉ ባለስልጣናት ምንም አልተባሉ። መከላከያ ሰራዊት ግን የሆነች መሬት 10 ምናምን ካሬ አይሚን 100 ምናምን ካሬ የሆነች ቦታ ለመስጠት መንግስት አይችልም፣ አቅም የለውም። ኦኬ አይችልም። እሺ እንበል ከጫካ ከሻኔ ወይ ደግሞ ከሻኔ ወጥቶ ከሆነ ሻኔ የሆነ አካል ወጥቶ እጅ ቢሰጥ ቤት ይሰጠዋል፣ መሬት ይሰጠዋል፣ መኪና ይሰጠዋል። መኪና ሲባልም የ60 ሚሊዮን ብር መኪና ነው የሚሰጠው፣ ከዛ በላይ ነው የሚሰጠው። ከታጣቂ ያለ ከሌላ ከፋን ነው የሆነ አካል ወጥቶ እጁን ቢሰጥ ቤት ነው የሚሰጠው፣ መኪና ይሰጠዋል፣ መሬት ይሰጠዋል። መከላከያ ሰራዊት ግን ሲጎዳ ለምንድነው በዚህ መንገድ የተናቀው? ለምንድነው በዚህ መንገድ ምንም ሰልፍ እስኪወጣ ድረስ እንዴት ይጠበቃል? ራሱ ይህ ስጋት አይደለም ወይ ለሀገር? ስሙን ቄሮ ወይ ስሙን ብለው እስኪናገሩ እስኪጮሁ እንዴት ይደረጋል? እንዴት እዛው ጋር ይዞ ነገሮችን በስርዓቱ ማስኬር ማስተካከል አልተቻለም? አደባባይ እስኪወጡ እንዳልኳችሁ ወንድማችን እንዳለው የ20 ምናምን ሚሊዮን ብር ሳይሆን 95 ቢሊዮን ብር። ኦኬ 95 ቢሊዮን ብር ይሄ የኢትዮጵያን የዓመት በጀት ለኢትዮጵያ ምን በጀት በሉት በቃ ባጭሩና ከዛም በላይ ነው መሰለኝ አላቅም ግን ያክል እንደሆነ ይሄን የሚያክል ገንዘብ የበሉ ባለስልጣናት አልጠየቁም። ኖርማል እኮ ተብሎ የታለፈው የአዲስ አበባ ፖሊስ ምንድን ነው ያለው? እንደ አዲስ ነገር ነው እንደምታወጥ እኮ ነው ያለው። 95 ቢሊዮን ብር መበላቱን እንደ አዲስ ነገር ታወራላችሁ ወይ ብሎ የዘገበው እንግዲህ የተለመደ ነው። እና 95 ቢሊዮን ብር ባለስልጣን በሚበሉበት ሀገር መከላከያ ሰራዊት ስለተጎድቶ ምንም አይደረግለትም። በዚህ መንገድ ይንገላታል። እና አሁንም ቢሆን በተቻለ አቅም ምላሽ ሰጣቸው። ቀለል አድርጎ መታየት የለበትም ብዬ አስባለሁ። ይህንም ስሙት። ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው፣ አበረታቷቸው፣ ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን፣ የፌደራል ፖሊስ አባላትን፣ የክልል ፖሊስ አባላትን ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ፣ አንዴ ክትፎ፣ አንዴ ቅቅል፣ አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው ጀግኖቻችንን በስነ ስርዓት ማስተናገድ አለባችሁ። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቦዘኔ የሆናችሁ የመንግስት ባለስልጣናት ማለት ነው ለሀገሩ እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል መሬት ይሰጠኝ፣ ቤት ይሰጠኝ፣ አቅም የለኝም ብሎ ሲጠይቅ የምታመናጭቁ፣ የምትሳደቡ፣ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው ካሁን በኋላ መመሪያ ጸድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደህ ታስተናግዳለህ። ወደህ አፍንጫ ተይዞ ታስተናግደዋለህ። እንደናንተ እኮ ወጥ ሲጠጡ አይደለም እነዚህ ልጆች። እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተማታው። ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይሄን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት እፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው ለምትሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስጥ ላሉ ሰዎች መሬት መስጠት ለእናንተ
የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው የሚመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ደቂቃ አልከፈላችሁም። እነሱ የከፈሉትን ዋጋ እንደናንተ እኮ ሰፈር ለሰፈር ይዘው ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችኝ፣ ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ እንዳንቋሸሽክ እንደ ናካቸው አይደለም። ታያታለህ። አሁን እያንዳንድሽ ማለት ነው። በተለይ ብልጽግና ፓርቲ እንዲጠላ የምታደርጉ በኢትዮጵያ መንግስት ሀብት ንብረት የተጠቀማችሁ ቪኤት የነዳችሁ በየግሮሰሪው የዞራችሁ ውስኪ የምትጠጡ የብልጽግና ካድሬዎች ማለት ነው የመከላከያ ሰራዊት አባላትን የማታከብሩ ከሆነ ማንም አያከብራችሁ። ማንም ታያለች። ካሁን በኋላ እነዚህ ልጆች ጀግኖች ናቸው። ጀግናን አክብር። ጀግኖች ሲመጡ ቆመህ እነሱን አስቀምጠህ ሻይ ቡና እያልክ ነው ማናገር ያለብህ ሲጀመር ማለት ነው። አይደለም ማመናጨቅ። እንዳንተ እኮ በቀን 7 ጊዜ አይደለም እዚህ ምግብ እየበላ እግሩ ተቆርጦ የመጣው ለኢትዮጵያ ብሎ ነው። ስለዚህ የመጡትንም ተጎድቶ የመጡትንም ተንከባከቡ፣ የተሰዉትንም ቤተሰቦቻቸውን በሚገባ አስተናግዱ፣ በሚገባ ተንከባከቡ። አለቀ። እናንተ በምትሰሩ ስራ ዜጎች ሀገራቸውን እንዲጠሉ እያደረጋቸው ነው፣ እናውቃለን። ኢትዮጵያ ግን መቼም ቢሆን ጀግና ልጆች አታጣም። እናንተ ኢትዮጵያ እንድትፈርስ የምትሰሩ ብልጽግና ውስጥ ተደብቃችሁ ያላችሁ ወሮ በሎች ማለት ነው 1000 ጊዜ ጀግኖችን ብትንቁ፣ ብታናንቁ፣ ብታጣጥሉ ኢትዮጵያ ጀግና ልጆች መቼም አታጣም። በታሪክ አጋጣሚ ኢትዮጵያ የጀግናችሁ ሀገር ነች። የጀግኖች መፍለቂያ ሀገር ነች። ስለዚህ ወደ ሳይሆን ካሁን በኋላ በደንብ አድርገህ ቆመህ ታስተናግዳታለህ። ጨርሻለሁ። እግዚአብሔር ስለ ወንድማሽ ለመናገር እኔ ይሄ በዚህ ሁኔታ በዚህ በኩል ይሄን ነገር እያዩ አዲስ ገቢ ወታደሮች እንዴት ይገባሉ እንደሚባለው በግዳጅ መንገድ ላይ ይዛችሁ አፍናችሁ መኪና ውስጥ አስገብታችሁ ወስዳችሁ ካምፕ ካላወረዳችሁ በስተቀር እንዴት ብሎ ነው የሚሄዱት? እኔ ወታደር የምፈልግ ይሄን እያየው እንዴት ነው የሚሄደው? ተጠቅማችሁም ለምጥሩኝ ነገር ውስጥ ያለውስ እንዴት በአንድ ልብ ለሀገሩ ይዋጋል? ለሀገር አልለውም እኔ ለስልጣን ለማቆየት ነው የምለው። እንግዲህ እንዴት ይዋጋል? የሆነው ኤኒዌይስ የሆነው ግን እንዴት ሊዋጋ ይችላል? ኦኬ ለሀገር አለም ያልኩበት ምክንያት ለሀገር የሚሆነው ከድንበር ጋር ሲሆን ነው ይመስለኛል። ውጊያ እንግዲህ እዚህ ሀገር ውስጥ ወንድሙን በቀበሌ በብሔር በቋንቋ በሀገር እያደረገ በሚገላልበት ሀገር ለሀገር ነው ብዬ አላምንም። ይሄ እንግዲህ ውጊያ ለስልጣን ነው ይመስለኝ። የሆነ ሆኖ በዚህ መንገድ ግን እኔ እንጃ እንዴት ብሎ ነው የሚዋጉላቸው? እንዴት ብሎ ነው ስልጣን የሚያስቆዩትም እንዴት ብሎ ነው? እና በቻለ ምላሽ ቢሰጣቸውን አልፈልጋለሁ። ሌሎችንም ወንድሞችም አሉ፣ እንመልከት። የኢትዮጵያ ሕዝብ ጆሮ ያለክ ሰው እና ሰው የሚለውን ነገር የምሰማ ሰው እንዳታሳልፍ። ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት አድርግልኝ። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ህፃን መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ዛሬ ሚዲያ ላይ ሙሉ የሚያለቅሰው ሰራዊት ነው። የኢትዮጵያ ህዝብ ለምንስ ለእኛ ነገር ዝም ባላችሁ? ለምንም እኛ ነገር ማታወሩት ንገሩን። ከእናንተ ማስማት እንፈልጋለን። ለምን ዝም ተባለኛ ነገር? ለምንስ እኛ ነገር አይወራም? አሁን እዚህ ቢሾፍቱ ላይ የሚደረገው ነገር እያያችሁ ነው። ሽጉጥ አወጥቶበት ምናምን ሽጉጥ አወጥቶብኝ ምናምን እያለ ነው። በኦሪዲ አላየሁትም፣ ግን እንደዛ እያለ እያወራ ነው ልጁ። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገብቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለ ነገር ለምን አይሰጥንም? ለምን እንለምናለን? ለምንስ ለማኝ እንሆናለን? እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን እርሻ ያርስ ወይ ደግሞ የአባቴን ከፍት የጠበቅኩልን አረ ለመከላከያ ሰራዊት ግን እሺ እኛ ችግር የለም። እኛ እንደዚህ ሆነናል። እዛ የሚታገለው ጦሩ በምን ሞራል እኛ እንደዚህ በሚዲያ ያየ እንዴት ይታገላል ነው? ነገ ጣፋንታ ይሆናል ብሎ ነገር አስባል። ግን እኔ አሁንም ልንገራችሁ መከላከያ ሰራዊት የሆናችሁ ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት ያደረጋችሁ ለሚመለከተው አካል አደርሱልኝ። ፊቲ ለመከላከያ ሰራዊት አባል በቦርድ
ይወጣ ተሰናበተ፣ በክብር ተሰናበተ። ለነሱ ፊት ለመከላከያ ሰራዊት እያልኩ እያወራሁ ቪዲዮ ሰራለሁ። ዛሬም ነገም ቪዲዮ ሰራለሁ። እኔ አካውንቴ እስከምጠፋብኝ ድረስ ቪዲዮ ሰራለሁ። ልንገራቸው አይደለም። ግን ደግሞ ሌላ ነገር ቢሆን እኔ ያየሁት ነገር ሌላ ነገር ቢሆን የኢትዮጵያ ሕዝብ በጣም ታሽቃብጣላችሁ፣ ብዙ ነገር ትላላችሁ። ግን ደግሞ ለዚህ የቆመ ሰው ለዚህ የወደቀ ሰው የጥይት እራት የሆነ ሰው ለምን አይወራም? ተርፎ የመጣ የጥይት ትራፍ የሆነ ሰው ለምን እዚህ መጥቶ ለምን ይቸገራል? እኛ እኮ የጥይት ትራፍ የሆነ መጥተናል። ለምን ነው እዚህ የምንሰቃየው ታዲያ? የሚገባን ነገር ለምን አናገኝም? ለምንስ ማናገኘው? የሚገባን ነገር ለምን አናገኝም? ይሄ ቪዲዮ ለፍርድ ማርሻል ብርሃኑ ጁላና ለዶክተር አብይ አህመድ እና እንደውም የምመለከተው አካሎች እንዳለ እንደርስ እፈልጋለሁ። ይሄ ቪዲዮ ማለት ነው። መከላከያ ሰራዊት እያለቀሰ ነው። ቆስሎ መጥቶ እያለቀሰ ነው። ተሰቃይቶ ከስቃይ መጥቶ ድጋሜ ከዛ በላይ አሁን እዚህ መጥቶ እየተሰቃየ ነው። ከግዳጅ ስቃይ ማለት ነው።